ሶመር እናቱ ሩቻል የምትነቃበትን ቀን በተስፋ እየጠባበቀ ነው ያለው። በጣም ጨንቆታል። ቶሎ ብላ ነቅታለት ማን እንደዚህ እንዳረጋትና ማን እንደዚህ እንደጎዳት ስም እስክትነግረው ድረስ ለማወቅ በጣም ነበር የጓጓው። ቱርካን ደግሞ ፈርታለች። ቱርካን ደግሞ በአንድ በኩል ሩቻ እንደና ብትሆን ደስ ይላታል፣ በአንድ በኩል ደግሞ ከነቃችም ለእሷ ስጋት እንደሆነ ትረዳለች። በሌላ በኩል ሚኔ በዛሬው ዕለት ድንገት ኪራዝ እናቴ ቱርካን ናት እያለች ስትናገር ሰምታት ነበረ። አሁን ስታስበው ትንሽ ተረበሸች። ከዛ ቤቷ መታ ብዙ አሰበች። እየወጣች ነው ሳድቅን አገኘችው። ጠየቀችው። ቱርካን ምናልባት እነ ሶመር ቤት ገብታ እየኖረች ነው ወይ ብላ ጠርጥራ እየጠየቀችው ነበረ። እሱ በፍጹም ሊሆን አይችልም፣ ክፉ ነገር አታሰቢ ብሏት መክሯት ዞር ብሎ ወደ ውስጥ ይገባል። ሶመር ኪራዝና ዴፍኒን ቤት እያገኛቸው ነበረ። ዛሬ ለዴፍኒን ተረት አነብላታለሁ እያለ ነው። በአንድ በኩል እኔስ እያለች ነው ኪራዝ እንዴ ለእናንተ ሁሌ እንዴ ማነበው እያለ አባብለው ዴፍኒንን ማታ ላይ ተረት እንደሚያነብላት ያሳምናታል። ካርታል በአንድ በኩል ዴፍኒን አፈቀችው። ከዛ ወደ ቤት መጣ። ወደ ቱርካን ቤት መጥቶ የልብስ ሳጥን እየከፈተ ጥንጥዬ ሳጥን ከፈተና ብዙ የዴፍኒን ማስታወሻዎች ፎቶዎችን እየተመለከተ ነበረ። ከዛ ቱርካን ትመጣለች። ከቱርካን ጋር ተገናኙ። ከዛ ሊወጣ ነበረ። ካርታል ዶክተሮቹ በነገው ዕለት ወይዘሮች እንደምትነቃ እየተናገሩ ነበረ። ምን ሊሆን ነው ከዚህ በኋላ ስትል ነበረ። አላቅ እንግዲህ ከዚህ በኋላ ተስፋለ ማለት ነው። ሩቻን ተስፋላት ማለት ነው። እንግዲህ ያው ስትነቃ ደግሞ ሁሉንም እውነት ትናገራለች። መቼስ ይህን ነገር እኔ ለአንቺ እንዲህ ነው ብዬ አላስጠነቅቅሽም ሲላል ነበረ። ሶመር ከዚህ በኋላ ይጠላኛል። ሶመር ጥልት ነው የሚያደርገኝ። በአሁኑ እንኳን ምንም አይነት ርህራ የሚኖረውም አይመስለኝም። ዴፍኒንም ጭራሽ ይወስድብኛል፣ ይነጥቀኛል። ከዛ ልክ እንደ ኪራስ እሷንም ቢሆን ወደ ሌላ ሀገር ይወስዳታል። ከዛ እኔ ልክ እንደ ሚኔ አብዳለሁ ማለት ነው። እንደ ሚኔ ጨርቄ እነጥላለሁ። ኧረ እንደውም ከሚኔ ይብስብኛል። ከሚኔ ባስኩ በሽተኛ ነው የምሆነው። ወይኔ አምላኬ በጣም ያስፈራል። ምንድን ነው መጨረሻ እስር ቤት ነው የሚሆነው ወይስ የአእምሮ መታከሚያ ስትል ነበረ። ቆይ አንቺ ማለት ይሄ እንዲፈጠር ካልፈለግሽ እኮ አሁኑ ለሶመር መናገር እኮ ትችያለሽ። ለሶመር ብንነግሪው እንደውም ትንሽ ይረዳሻል። ነገሩን ሚስጥር ከማድረግ ከመደበቅ ስለነበር አይሆንም አልችልም፣ ሌላ መንገድ መፈለግ አለብኝ አለችው። አዎ እንደዛ ነው የሚሆን ፈልጊ በቃ ብሏት እየወጣ ነበረ። እየወጣ ሚኔን እየመጣች አያት። ምንም ሳይላት መኪና ውስጥ ገብቶ ግን ይሄዳል። ሚኔ በር አንኳኳች። ቱርካን በር ከፈተች። ከዛም በኋላ ላናግርሽ ፈልጋለሁ አለቻት። እያስገባች አልነበረም። በሌላ በኩል ፋቴ እና ሚስቱ አሁን ከነሳድቅ ጋር እንደ ድሮ አንድ ወንበር ላይ ተቀምጠው ምግብ መብላት አቆመዋል። ዶኑሽ ሳድቅና ኔዜት አክስቷ አንድ ላይ ናቸው። ለምሮ ከኛ ጋር መጥተው አይበሉት ይላታል ሳድቅ። ኔዜት ተዋቸው ትለዋለች። ከዛ ማውራት ቀጠሉ። ዶኑሽ ዛሬ ሕክምናሽ ጋር ሄደሽም ነበራ ለምን አልሄድሽም እያለ ሳድቅ ይጠይቃታል። እሄዳለሁ አባዬ እሄዳለሁ፣ ችግር የለም ዛሬ ደስ ስላላለኝ ነበር የቀረሁት እያለችው ነበረ። ምንም ቢሆን ከጎንሽ ነን ይላታል። በሌላ በኩል ፋቴ ደግሞ ከሚስቱ ጋር አልጋ ላይ ቁጭ ብሎ ራት እየበላ እስኪ በእናትህ እኔ የቤት መዋል አስጠልቶኛል፣ እስኪ ወክ እናድርግ ዛሬ አለችው። ዝም ብሎ እያያን ነበረ። ቆይ እኔ አንድ ሀሳብ አለኝ፣ እንደው ይሄ ቤት የኔም ጭምር ነው አላልክም? የሆነ ብር ነገር በጭቅላቸውና ለሳድቅና ለኔዜት በቃ ከዚህ ቤት ይውጡን፣ እናንተ እዚህ ቆንጆ ቤት ውስጥ እንኖር፣ ቆንጆ ልጆች እንወልዳለን ስትለው ነበረ። ነገሩ ቀላል አይደለም እንደምታስቢው፣ ብዙ የዶክመንት ስራ ላይ ይቀራል እያለ በውሸት ላይ ውሸት እየደረበ ነው። እሷ ግን ጥርጣሬ እንደቀጠለ ነው። ሚኔ ቱርካንን ብዙ ነገር እያማከረቻት ነው። ይኸውልሽ ቱርካንን ይረዳሻለሁ፣ እኔ አሁን እንዳንቺ እናቶኛለሁ፣ እውነቱን ልንገርሽ ያንቺን ክፉ ነገር ማየት አልፈልግም እያለቻን ነበረ። ከዛ እኔ አንቺን በሆን ኖሮ ሩቻ እንደዚህ በደከመችበት ሰዓት ላይ ልጄን ወስዳታለሁ፣ ልጄን ይዤ ለመሸሽ እሞክራለሁ፣ ልጄን አሸሽ ነበር አለቻት። ይህን ሀሳብ ስታቀርብላት ቱርካን ባንዴ ነበር ብልጭ አለባት። እንዴት እስካሁን ድረስ ይህን ሳታስበው እንደቀረች ራሱ እየገረማን ነበረ። በሌላ በኩል ሶመር ዴፍኒን አልጋ ላይ ቁጭ እንድትል ካረገ በኋላ ዛሬ የማነብልሽ ተረት ቆንጆ መጨረሻ ነው ያለው እሺ እያላት ሲከፍተው የፎቶ አልበም ነበረ። የእሱና የቱርካን የሰርግ ፎቶች ያሉበት የፎቶ አልበም ከፈተው። እንዴ ማዬ ስትል ነበረ። እንዴ እቺ ናት እናትሽ እቺ ልዕልቷ እያለ ነበረ። አንተ ደግሞ ልዕሉ ነህ እያለችው ነበረ። ከዛም ፎቶን አንድ ባንድ እያሳያን ነበር። ግን ጽሁፍ የለም የታለ የምታነብልኝ ስትለው ነበር። ፎቶዎቹ ራሳቸው ይነበባሉ እያላን ነበረ። አንድ ባንድ ሲያሳያት በአይምሮ ውስጥ ብዙ ነገር እየፈጠረች ነበረ። ሶመር ልዕሉና ቱርካን ልዕልቷ አንድ ላይ ኖሩ ነበረ እያለ ጀመረ። ብዙ ነገር እየነገራት እንቅልፍ ወሰዳት። እየተኛች ነበረ። ቱርካን ምሽቱን ምንም እንቅልፍ የሚባል ነገር ሳተኛ አደረች። ጠዋት አሰባሰባ ወሰነች። ቶሎ ብላ በፍጥነት ሻንጧን አዘጋጀች። ልብሷን ሻንጧ ውስጥ በሙሉ ከተተች። ከዛ በፍጥነት ወደነ ዶኑሽና ዳሪያ እየደወለች ነበረ። ወደ ዳሪያ ደውላ ወዲያው ከእንቅልፏ ትነሳና ልብሷን እየለበሰች ሙስጠፋ እስኪ ኤቲኤም ምን አምጣ ስትለው ነበረ። እንዴ ይሄን ኤቲኤም የምጠቀምበት እኮ ከባድ ነገር ምናልባት ካጋጠመኝ ነው፣ የኪስ ገንዘብ ካጣኝ ነው ይላታል። እኮ አምጣ አባቴ የኪስ ገንዘብ ይሰጣል ዛር አለችው። ግራ ገባው። ከዛ ቶሎ ብሎ ፈጥኖ እየወጣ ነበረ። ዶኑሽን ብትሆን ተጣርፋ ከቤት እየወጣች ነው። ሶመር በሌላ በኩል በመጨረሻ የታክሲውን ሾፌር አገኘው። ትናንትና ፈልገኝ ነበር አይደለ? እናትን የት እንደደረስኳት እና ልውሰድ ተከተለኝ ብሎ ታክሲ ውስጥ ገባ። ሶመር እየተከተለው ነበረ። ሳድቅ በሌላ በኩል ትናንትና በተፈጠረው ችግር ምክንያት ዜት ሳታስበው ሙጂጋንን ሰድባን ነበር። አሁን እሱ ይቅርታ ሊጠይቅ መጣ። ሙጂጋንን ወደ ውስጥ እየገባ ነው። ሙጂጋን ስልክ እያወራች ነበረ። ሳድቅን ስትህ በጣም ደስ አላት። ተቀመጥ እያለችው ነበረ። ከዛ እሱ ሙጂጋንን እንኳን የመጣው ትናንትና ለተፈጠረው ነገር ይቅርታ ለመጠየቅ ነበረ። በእውነቱ በጣም ያልተጠበቀ ክስተት ነበረ አላት። አዎ እህት በጣም በአንድ ጊዜ ነበር አራስ ነበር የሆነችው። እንዴት ነው ነገሩ? በአንዴ ነበር የተቆጣችው
የጠየቀችው። ምናልባትም የሆነ የምታውቀው ነገር አለ ስለ ሩቻን፣ እኔ ግን አልገባኝም፣ እንዴት ላቅ ይችላል ስትለው ነበረ። እባክሽ ራስሽን አትውቀሽ፣ ያው ድንገት የተፈጠረ ነገር ነው እያላን ነበረ። ከዛም ልሂድ አላት። እሷ ግን ከአንዳንድ ሰዎች ጋር ተቀምጠ ቡና ስጠጣ ሻይ ስጠጣ ደስ ይላል፣ ስለዚህ ቆይ አለችው። ሁለቱም ቡና እንዲመጣ ጠየቁ። አብሮ ቁጭ ብሎ መጫወታቸውን ቀጠሉ። ዶኖች ተጣርፋ የቱርካን ቤት ደርሳለች። ፊት ለፊት በር ላይ ቱርካን ያዘጋጀችው ሻንጣዎች ይታያታል። ከዛ ደግሞ ዳሪያ ብቅ አለች። ለምን ነበር እንደዚህ አጣርፈሽ የጠራሽን እያሏን ነበር ለሁለት። ሻንጣውን ተመለከቱ፣ ደነገጡ። ቱርካን ወዴት ለመሄድ እያሰብሽ ነው ትላታለች ዳሪያ። ሁሉን ነገር ነግራችኋለሁ ተረጋጉሽ እያለቻቸው ወደ ውስጥ አስገባቻቸው። ታዲያ ዴፊኒት ለማገት ወሰንሽ ማለት ነው? እንደ ሰው መርቶኝ ነው ማለት ነው አንቺም ሲሏን ነበር ለሁለት። ዳሪያ ተረጋጊ ባክሽ እንደዚህ አትበኝ ስትል ነበረ። እንዴ ምን ማለት ነው ቱርካን? ከየት ነው ያሳብ ይመጣልሽ ትላታለች። ሌላ አማራጭ አልነበረኝማ፣ ሌላ አማራጭ የለኝም ትላለች ቱርካን። ለምን ለምሮም አይኖርሽ እያለች ዶኖች ጠይቃለች። ቆይ እናንተ አብራችሁ አልነበራችሁ እንዴ? ሁሉን ነገር ልትጀምሩ አልነበር ከዜሮ? ታዲያ ለምን እንደዚህ የፈራሽው? ለምን እንደዚህ የምትፈሪው? ይሏታል ለሁለት። በተለይ ደግሞ ዳሪያ ምንድነው ምክንያቱ እያለቻት ነው። ዶኖች ደግሞ እንዴ ወንድሜ ካርታልን አግብተሽው አሰበሻል? አሁን ሌላ ነገር እኮ ነው የሚመስለው፣ ከሱ ጋር አብለሽ ያመለጥሽ እኮ ነው የሚመስለው እያለቻት ነበር። ነገር ግን ቱርካን የራሴ ሀሳብ አለኝ ተውኝ በቃ እያለቻቸው ነበረ። በፍጹም ሊያሳምኗት እንደማይችሉ ገባቸው። ከዛ ምንም ማድረግ አልቻሉም። ከዛ ግን የሆነ የቤት ስራ ሰጠቻቸው። ዳሪያ ባክሽ አደራ፣ ይኸውልሽ አሁን ያንቺ ስራ የሚሆነው ዴፍኒን ታመጭልኛለሽ። ዴፍኒንና ኤፌን ኪራዝን በኋላ ከትምህርት ታመጫቸው የለ ልክ ስታመጫቸው ለእኔ ዴፍኒን ሰጭኛለሽ። ዶኖሽ አንቺ ደግሞ ይህን ወርቅ ሄደሽ ትሰጫለሽ። እኔ እዛ ከሄድኩኝ ሌላ ጥያቄ ነው የሚመጣው፣ ሰው ድንጋይ ካገኘኝ መጥፎ ነው የሚሆነው፣ ቶሎ በይ ገንዘብ ይዘሽልኝ ትመጫለሽ ትላታለች። ዶኖሽ እጇ ይንቀጠቀጣል፣ ወርቁ በእጇ ላይ ነው ያለው። ዳሪያ ደግሞ ኧረ እንደዚህ የሚባል ነገር የለም ብላ እያቀማማች ነበረ። ቱርካን እየለመነቻት ነው፣ ቢያንስ አንድ ጊዜ ተረጅኝ እያለቻት ዳሪያ እንደዚህ የሚባል ነገር አይሰራም ብላ ተናዳም እየወጣች ነበረ። ሙስጠፋ በሌላ በኩል አሁን ዳሪያ ስራ የላትም፣ አባቱን በገንዘብ አይረዳውም። እዛ እና ሩቻን ቤት ውስጥ እስካሉ ድረስ ይበላሉ እንደፈለጉ ይኖራሉ። ነገር ግን ሌላ ምንም ማድረግ የሚችሉት ነገር የለም። ስለዚህ ከዚህ ቀደም ካርታር ያቀረበለትን ሀሳብ ሊያስብበት እንደገና ሊያወራው መጣ። ከዛ በኋላ ቪጋንን አገኛት። ተቀመጠ። አቶ ካርታል ለወራው ነበር የመጣሁት ይላታል። አቶ ካርታል ከአንድ እንግዳ ጋር ያለው ተቀመጥ ጠብቅ እየወጣለው ነው አለችው። ከዛ በኋላ ምን ይምጣለ እያለችው ሻይ እያለ እያዘዘ ነበረ። በሌላ በኩል ፖሊስ ነበር የነበረው የካርታር ቢሮ ውስጥ አንዳንድ ጥያቄ እየጠየቀው ነበረ። ሶመርን ለመጨረሻ ጊዜ መቼ ነበር ያገኘው አለው። ሶመርን ያገኘሁት ያኔ ቱርካንን ሚስቴን ሲያግትብኝ ነበረ ብሎ ይመልሳል። ወይዘሮ ሩቻንንስ በማለት ጠየቁት። ሩቻንን ካየኋት በጣም ብዙ ጊዜ ሆነኝ፣ አንዳንድ ነገሮችን በጠበቄ በኩል እየጨረስኩ ስለነበረ እነሱን ድጋሚ ማየትም አልፈለኩም ነበረ ይለዋል። ፖሊሱ እሽሽ እያለ ይመዘግባል። እንዴት ነው አሁን የወይዘሮ ሩቻን ነገር ጥሩ ነው እያለ ፖሊሱን እየጠየቀው፣ ፖሊሱ እንዲህ ነው ብሎ መናገር አልቻለም። ዝም ብሎ እየጠየቀው ብቻ ይመዘግባል። በሌላ በኩል ቱርካን ጨንቋታል። ቱርካን ስልክ እየደዋወለች ነው። አሁን ዳሪያ ዴፍኒን ይዛላት እንደማትመጣ ታውቃለች። ብቻ ወርቁን ለዶኖች ሰታት ወጣች። ከዛ አሁን ቱርካን ወደ ሚኔ ደወለች። ሚኔ እነ ኪራዝ የማኑበት ትምህርት ቤት ውስጥ ጽዳት ናት። ከዛ ሚኔ ስልኩን አነሳች። ሄሎ ሚኔ ከዚህ በፊት ትልቅ ውለታ ውዬልሽ ውለታሽን አልረሳም ብለሽ ነበረ አለቻት። ቱርካን የፈለግሽውን ነገር ጠይቅኝ ከቻልኩኝ ያረጋለሁ ስላልነበረ ጥሩ ዴፍኒን ከትምህርት ቤት ስትወጣ እባክሽን ታቀብኝ ትችያለሽ አለቻት። ከዛ እንዲህ ስትላት እስኪ ሞክራለሁ በማለት እየመለሰች ነበር ሚኔ። በመጨረሻም ሶመር ከባለ ታክሲው ጋር የት ሩቻንን እንዳደርሳት ሊያሳየው አመጣው። ከዛ ይኸው ወንድሜ እዚህ ጋር ነበር ያመጧት። ከዛ ወደዚህ ወደ ውስጥ ገባች እሷ። ከዚህ በኋላ እንግዲህ ማለፍ አንችልም፣ ይሄ ግል ንብረት ነው አለው። ይሄ የወይራ እርሻ እኮ የኛ ነው እያለው ሶመር አመስግኖት ገንዘብ ሰጥቶት ወደ ውስጥ ገባ። ወደ ውስጥ ገብቶ ወደ አንድ መሀል ለመሀል ወዳለ ዛፍ እየቀረበ ነበረ። በድንገት ድንጋዩ ላይ ደም ፈሷል። እንዴ እያለ ነበረ። የሩቻን ደም እንደሆነ ገባው። ዞር እያለ ቦታውን በደንብ ይታዘብና ይመለከት ጀመረ። ቦታውን በደንብ ሲታዘብና ሲመለከት ያገኘው ጆሮ ጌጥ ነበረ። የሩቻንን የእናቱን ጆሮ ጌጥ አገኘ። እዚህ ጋር ጥቃት እንደተፈጸመባትና የሆነ ሰው አንጠልጥሎ እንደወሰዳት ነበረ የገባው። ወዲያው አባቱ ስልክ ደውለለት። ሶመር ምን አደረክ? ምን ያገኘው ነገር አለ አለው። አባዬ እዛ የወይራ ዛፍ ያለበት እርሻ ላይ ደርሻለሁ። መሀል ለመሀል ያለው ዛፍ ላይ የማየን ደም አገኘው እና ጆሮ ጌጧንም አገኘው። የሆነ ነገር አለ። ቦታው እንዳለ በደም ተለውሷል። የሆነ ነገር ሆኗል። በቃ በእርግጠኝነት እሷን ከዚህ ቦታ አንስቶ ተሸክሞ የሚወስዳት ሰው ጠንካራ መሆን አለበት፣ የሆነ ጭራሽ ወንድ ደግሞ መሆን አለበት ሲሉ ነበረ። ካርታል ነው የሚሆነው። ካርታል ነው ለመጨረሻ ጊዜ በጣም ብዙ ተጣልተው ነበረ። እሷን ብዙ ዝታበን ነበረ። በቃ ቂም ይዟል። በሱ ቤት እኮ መበቀሉ እኮ ነው። በቃ እሱ ነው የሚሆነው ሶመር እርግጠኛ ነኝ አለው። ሶመር ስልኩን ዘጋው። በፍጥነት ወደነ ካርታል ቢሮ የሚሄድ ይመስላል። በሌላ በኩል ዶኖሽ ወርቁን ሸጣ መጣች። ቱርካን እህቷን እያመሰገነቻት ነው። ከዛ ሻንጣዎቿን መኪና ውስጥ እየከተተች እየተንቀሳቀሰች ነበር። ዶኖሽ ተጠንቀቅ እያለቻት ነው። በመጨረሻም ሙስጠፋ ወደ ካርታል ቢሮ እየገባ ነበረ። እንዴት መጣ አለው። ከዛም በኋላ እሱ ያው እንግዲህ ባለፈው በስልክ ያልከኝን ሀሳብ እስኪ ልሰማን የመጣት ከአንተ ጋር ለመስራት ወስኛለሁ አለው። ከዛ ካርታል ደስ ብሎ ጨበጠ። ሁለቱም ተጨባበጡ። ቁጭ ብሎ ሊያወሩ ናቸው። ድንገት ሶመር እየመጣ ነው። ሶመር ካርታል እያለ ከውጭ እየጮኸ ነበር እየመጣ የነበረው። ከዛ ይህን ድምጽ በውስጥ በኩል እየሰሙት ካርታልና ሙስጠፋ ተደነባበሩ። ከዛም በኋላ ካርታል ሙስጠፋን ሂድ የቪጋን ቢሮ ግባና ተቀመጥ፣ ሶመር ካየ እዚህ ሌላ ግርግር ነው የሚፈጥረው ይለዋል። ሙስጠፋ ቶሎ ብሎ ተደበቀ። ሶመር የካርታል ቢሮ ገባ። እንደገባ ሊያንቀው
ሞከረ። አንተነ ማየን እዚህ ደረጃ ያደረስካት፣ አንተነ እንደዚህ ያረካት እያሉ ነበረ። እገልሃለሁ እያለ መጀመሪያ እሱ ነበረ እንደዚህ ሲተናኮለው ካርታል ቀድሞ የመታው፣ ሶመርም ይመታዋል። ሁለት ወንዶች ሞቅ ያለ ድብድብ ውስጥ ገቡ። ድንገት ሙስጠፋ ከተደበቀበት ቢሮ ወጣ። እየገላገላቸው ነበረ። በግድ ሶመርን እየገፋ ከቢሮ ይዞት ወጣ። አንተ አብዳል እንዴ? ምሩ እየመጣ የምትጣለው? ቆይ ከሱ ጋር ምን ሆናል እያሉ ነበረ። ይሄ ሰው እየኖሩቻን እንደዚህ ያረጋት እማየኔ ጉዳት እሱ ነው ሲል ነበር። ኧረ ተው ሶመር ተው ዲምነካ እንዴ ነው ካርታል ለዚህ የሚያረገው? አንዳንድ ጊዜ በደንብ አስብ እንጂ አስተውል እንጂ እንዴ ነው ካርታል ሩቻን አግቶ ምናምን ጎርቷት የሚጥላት ምነካ? ቆይ አንተ ሲሉ ነበረ። ሶመር አሰባሰበና አንተ ደግሞ እዚህ ምን ልታረግ መጣህ አለው። ምንም አንተን ተከታትዬ ነበር የመጣሁት፣ አንተን ላድን ነበር የመጣሁት አለው። ትከታተለኛለህ አይደል? በጣም ታሳፍራለህ እያለ ሶመር መኪና ውስጥ ገባ። ከዛ ዞር ብሎ ሙስጠፋ በመስኮት በኩል ካርታልን ተመለከተው። ከዛ ጭንቅላቱን እየነቀነቀ ምልክት እየሰጠው ነበረ። ካርታል እዚህ ጋር ሙስጠፋን በደንብ አድርጎ ተጠቀመበት። ሙስጠፋም አሁን ሶመርን ይዞት ይሄዳል። በመጨረሻም ቱርካን ልጇን እየተጠባበቀች ነው። ሚኔ ዴፍኒን ይዛት ከትምህርት ቤት ይዛት እየወጣች ነበረ። እኔ መላው ቆይ አንቺ እንዴት ለቲቸር ላስተማሪ ያልነግርሻትም? በነገራችን ላይ አንቺ የእማዬና ያባዬ ሶመርና የቱርካን ሰርግ ላይ ነበርሻ? ፎቶሽን አይቼው ነበረ ትላታለች። አሁን ነበርኩኝ ጓደኛቸው ነኝ እያለቻት በመጨረሻም ቱርካንን ስታገናኛት ቱርካን ደስ አላት። ዴፍኒን ይዛት እየሄደች ነበረ። ሚኔን አመስግናት በዚህ መንገድ ይዛት ስትሄድ በአንድ በኩል ሶመር ደግሞ ከሙስጠፋ ጋር ሆስፒታል እንደደረሰ ዶክተሮቹ አጣርፈው ሩቻን ካሁን ካለችበት ክፍል ሲያስወጧት ተመለከቱ። ደነገጠ። እማዬ እያለ እየሮጠ ሲመጣ ቆይ ተረጋጋ፣ ወደ ሌላ ክፍል እንወስዳት ነው እያሉን ነበረ። ቱርካን ልጇን ይዛ እያመለጠች ነው። ከዛም በኋላ ዴፍኒ ቆይ አባዬ ያውቃል ግን እዚህ እንዳለሽ እያለን ነበረ። ወዴት እየሄደን እንዳለ ያውቃል ወይ ስትላት አዎ እደውልለታለሁ ችግር የለም ካርታል ይደውልልሻል ትላታለች። ካርታል አይደለም ያልኩት አባዬ ትክክለኛውን አባቴን ሶመር ነው አለቻት። ቱርካን ደነገጠች። ሶመር ስልክ እየደወለላን ነበረ። ሄሎ ቱርካን እባክሽ ዛሬ አልቻልኩም ነበረ ዴፍኒን ከትምህርት ቤት መውሰድ እባክሽ አንቺ ልትሄጂ ትችያለሽ? እንደውም በቃ ነገሮች እስኪረጋጉ ድረስ ችግር የለም አንቺ ጋር ትሆን እዛ እየመጣሁ እህታለሁ ሲል ነበረ። አመናት። ቱርካን እንዴት አመነኝ ብላ እየገረማን ነበረ። በአንድ በኩል ዴፍኒን ከኋላ ሆና ስለ ሶመር እያወራቻት ነው። ማታ ፎቶ እኮ አሳየኝ የእናንተን የሰርግ ፎቶ እያለች ብዙ ነገር እየነገረቻት ነበር። ማታ ባየችው ፎቶ ምክንያት በጣም ብዙ አመለካከቷ ነበር የዴፍኒ የተቀየረው። ከዛም በኋላ ሶመር ቤት ውስጥ ነበር። ድንገት በር ተንኳኳ። የመጡት ቱርካንና ዴፍኒ ናቸው። ለማመን ነበር የከበደው። እሱ እንዳመለጡ አያውቅም ነበር። ነገር ግን ቱርካን ናት ሀሳቧን የቀየረችው። ወደ ውስጥ ገቡ። ሶመር ከዛ ዝቅ ብሎ ሴት ልጁን ተመለከተ። ሮጣ ሄዳ አቀፈች። ከዛ ቱርካንም እንድትገባ እጁን እየዘረጋ ነበረ። አቀፋት። እሷን በፍቅር ሲያቅፋት ከዛ እጇን ሲይዝ ዴፍኒ ደስ ብሏት ነበረ የእናትና የአባቷ ሁኔታ የምትመለከተው። ድንገት ከሆስፒታል ግን የሚገርም ነገር እየመጣ ነው። ይህም ሩቻን በመጨረሻም ነቅታለች። አይኗን እየገለጠች ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።